በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ልዩ በሚሆን በቅዱስነቱ የሚቀደስ በምስጋናውም የሚመሰገን አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በሱና በልጁ መካከል የሚቀዳደሙበት ቀን የለም። ሁሉ ከሱ ተገኝቷል። ሁሉ የሱ ገንዘብ ነው። ሁሉ ስለሱ ተገኝቷል። ሁሉ በመሃል እጁ የተያዘ ነው። ሁሉ ከእግሩ በታች የሚገዛ ነው። ከእኛ ዘንድ ለሱ ምስጋና ይገባዋል። ለእኛም ከሱ ዘንድ ስርየት ማግኘት ያሻናል። የመላእክትም የሰማይ ሰራዊትም አለቃ የሚሆን የቅዱስ ገብርኤል ድርሳን ይህ ነው እንላለን። በግንቦት 19 ቀን የሚነበብ የሚነገር ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ናቡከደነጾር በነገሰ በ18 ዓመት ርዝመቱ 60 ክንድ የሆነ ወርዱ 6 ክንድ የሆነ የወርቅ ምስል አሰራ። ዱራን በሚባል በባቢሎን በረሃ ቆመው። አለቆችም መሳፍንትም መኳንንትም እንዲሰበሰቡ አዘዘ። የሀገሩም ታላላቅ ሰዎች የባቢሎንንም ሕዝብ ሁሉ ንጉሥ ናቡከደነጾር ላቆመው ለምስሉ ምረቃ እንዲመጡ አዘዘ። ንጉሡም በምስሉ ፊት በቆመ ጊዜ አዋጅ ነጋሪው በብዙ አሰምቶ ጮኸ። አሕዛቡም ሕዝቡም ሰፈርተኛውም እናንተን ንጉሡ እንዲህ ይሏችኋል። የነጋሪት ድምፅ፣ የበገና፣ የመሰንቆ፣ የዛጉፍ፣ የቃጭል፣ የከበሮ ድምፅ፣ ዘፈን፣ ጨዋታ በሰማችሁ ጊዜ ንጉሡ ናቡከደነጾር ላቆመው የወርቅ ምስል አገልግሉ፣ ተገዙ፣ ስገዱ። ያልሰገደውንና ያልተገዛውን ወዲያውኑ በሚቃጠል በእሳት ጉድጓድ ይጥሉታል ብሎ አዋጅ አሰማ። ሕዝቡም ሁሉ የነጋሪት፣ የበገና፣ የመሰንቆና የዛጉፍ የጨዋታ መሳሪያ ሁሉ ድምፅ በሰሙ ጊዜ ንጉሥ ናቡከደነጾር ላቆመው ምስል እሺ ብለው ተገዙ፣ ሰገዱ። ከዚህ በኋላ የፋርስ ሰዎች መጥተው አይሁድን አግኝተው ከናቡከደነጾር ዘንድ አጣሏቸው፣ ከሰሷቸው። ለባቢሎን አውራጃ ሥራ የሾምካቸው ሰዎች አሉ፣ ሲድራቅ ሚሳቅ እና አብደናጎ የሚባሉ። አንተ ንጉሥህ ለዘላለም ሕያው ነህ። አሕዛብ የነጋሪት፣ የበገና፣ የመሰንቆ፣ የቃጭል፣ የከበሮ፣ የጨዋታ የኒህን ሁሉ ድምፅ በሰማ ጊዜ እንዲመጣ ብለህ አዘህ ነበር። ንጉሥ ናቡከደነጾር ላቆምከው የወርቅ ምስል እንዲሰግዱና እንዲያገለግሉ ብለህ አዘህ ነበር። ንጉሥ ወይ አምላክህንም አላመለኩም፣ ትእዛዝህንም አልተቀበሉም። አንተ ላቆምከው ለወርቅ ምስልም አልሰገዱም። ንጉሥ ናቡከደነጾርም ያን ጊዜ በብዙ ተቆጣና ሲድራቅ ሚሳቅ አብደናጎን አምጧቸው ብሎ አዘዘ። መጥተውም በንጉሡ ፊት ቆሙ። ናቡከደነጾርም ጠየቃቸው። ሲድራቅ ሚሳቅ አብደናጎ እውነት ነውን? አምላኬን አናመልክም ማለታችሁ ለሠራሁት ለወርቅ ምስልስ አትሰግዱምን? አሁንም የማትሰግዱ በእንቢታው የምትጨክኑ እንደሆነ የነጋሪት፣ የበገና፣ የዛጉፍ፣ የከበሮ፣ የዘፈን ድምፅ በሰማችሁ ጊዜ የማትሰግዱ ከሆነ ያን ጊዜውን በሚቃጠል እሳት ጉድጓድ ውስጥ ይጥሏችኋል። ከእጄ የሚያድናችሁ እግዚአብሔር ማን ነው? የትኛው ነው አላቸው። ሲድራቅ ሚሳቅ አብደናጎም መለሱለት፣ ንጉሥ ወይ ይህንን ነገር ልንቀበልህ አንፈቅድም አሉት። እኛ የምናመልከው አምላካችን በሰማይ አለ። እሱ ከአንተ እጅ ከእሳትም ሊያድነን ይችላል። ንጉሥ ወይ ከዚህም እንዲያድነን ልታውቅ ይገባሃል። አምላክህንም አናመልክ፣ ለሠራኸው ለወርቅ ምስልም አንሰግድም አሉት። ያን ጊዜም ንጉሡ ናቡከደነጾር በብዙ ተቆጣ። ስለ ሲድራቅና ስለ ሚሳቅ ስለ አብደናጎም የፊቱ መልክ ተለወጠ። ፊቱ ፈጽሞ የሚያቃጥል እሳት እንዲያነዱ አዘዘ። ንጉሡ ኃይለኞች አርበኞች ሰዎች ሲድራቅ ሚሳቅንና አብደናጎን አስረው ከእሳት ጉድጓድ ውስጥ እንዲጥሏቸው አዘዘ። ከቀሚሳቸውና ከጫማቸው ከልብ አለባቸው ጋር እጃቸውንና እግራቸውን አሰሯቸው። እሳትም በብዙ አንድደው ከእሳቱ ጉድጓድ ውስጥ ጣሏቸው። የንጉሥ ቃል ኃያል ነውና።
እነዚህም ሦስቱ ሰዎች ሲድራቅ፣ ሚሳቅ፣ አብደናጎ እጃቸውን እንደታሰሩ ወደሚነደው እሳት መካከል ጣሏቸው። በእሳቱም መካከል እየተመላለሱ እግዚአብሔርን አመሰገኑ። ከዚህም በኋላ ጭፍሮቹ ከንጉሡ ዘንድ ማጣላታቸውን አልተዋቸውም። ስለ እሳቱም ውስጥ አደሮ፣ ማር፣ ዲን፣ የወይን ሐረግ፣ ቅንጭብ፣ ቁልቋል ጨመሩበት። የእሳቱም ነበልባል 49 ክንድ ወደ ላይ ተመዞ ወጣ። የእሳቱም ላንቃ እየተወረወረ በውጭ ከጉድጓዱ አጠገብ ያገኘውን ከለዳውያንን ያቃጥል ነበር። የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያ፣ ሚሳኤል ወዳሉበት ወረደ። የእሳቱን ነበልባልም መታው፣ እሱም እንደ ውሃ ቀዘቀዘ። የእሳቱም ነበልባል ምን አልነካቸውም፣ ለመውጣትም አላስጨንቃቸውም። ያን ጊዜም 3 ሰዎች ሲድራቅ፣ ሚሳቅ፣ አብደናጎ በአንድ ቃል አመሰገኑ። እግዚአብሔርንም በእሳቱ ጉድጓድ ውስጥ አመሰገኑት፣ ባረኩት። የአባቶቻችን አምላክ እግዚአብሔር ይባረክ ይመስገን እያሉ ስቡህም እሱ ነው፣ ልዑልም ለዘላለሙ እሱ ነው። ናቡከደነጾርም ሲያመሰግኑ በሰማቸው ጊዜ አደነቀ። ፈጥኖ ተነስቶ ቆመና አሽከሮቹን እንዲህ ብሎ ጠየቃቸው። አስራችሁ ከእሳት ጉድጓድ የጣላችኋቸው 3 ሰዎች አልነበሩምን? ንጉሥ ወይ አዎን አሉ። ንጉሡም እንዲህ አለ፣ እኔ 4 ሰዎች ከእስራት ተፈተው በእሳት መካከል ሲመላለሱ አየሁ፣ የነካቸውም ነገር የለም። 4ተኛውም ፊቱ የእግዚአብሔርን ልጅ ይመስላል። ከዚህ በኋላ ናቡከደነጾር ወደሚነደው እሳት ጉድጓድ በር ሄዶ የልዑል እግዚአብሔር አገልጋዩ ሲድራቅ፣ ሚሳቅ፣ አብደናጎ ወደዚህ ኑ ውጡ አለ። ሲድራቅ፣ ሚሳቅ፣ አብደናጎ ከእሳቱ ጉድጓድ መካከል አፈፍ ብለው ወጡ። ያን ጊዜም መኳንንቱ፣ ሹማምንቱ፣ የንጉሡ አለቆች ሁሉ ተሰበሰቡ። ያን ጊዜም ሰዎቹን አካላቸውን እሳት እንዳልነካቸው አዩአቸው። የራሳቸውን ጠጉር እንዳለበለበው፣ የፊታቸውን መልክ እንዳልጠቆረ፣ የጢስ ሽታ እንኳን እንደሌለባቸው አዩአቸው። ናቡከደነጾርም ለምድር ለሰማይ ንጉሥ ለእግዚአብሔር በፊታቸው ሰገደ። አሁንም የምወዳቸው ወንድሞቼ ሆይ አምላካችን እግዚአብሔርን እንለምነው። ምንም በፊቱ ብንበድል እሱ በደላችንን ይሰውራልና ስለ ድካማችንም ይታገሳልና። ያለውን ሁሉ ትወዳለህ፣ ከፈጠርኸውም ሁሉ ምንም ቸል የምትለው የለም ብሎ መክብብ እንደተናገረ፣ ዳግመኛም ሁሉን መፍጠርህና መግዛትህ ሁሉን ይቅር እንድትል ታደርግሃለች ብሎ እንደተናገረ ይህን ሊቀ መላእክት ቅዱስ ገብርኤልን ይልክልን ዘንድ በዚህም በወዲያኛውም ያድነን ዘንድ 3ቱን ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎን ከሚነድ ከእሳት ጉድጓድ እንዳዳናቸው ሁሉ ራሳችንን እያዋረድን እንለምነው። ያለ ትህትና ስራ አይፈጸምምና ትህትና ስራውን ሁሉ ለማስፈጸም ምድር ናት ብሎ መጽሐፍ እንደተናገረ፣ ዳግመኛም ለአፋችን ሐሰት መናገርን አናስለምድ እንዳለ፣ ዳዊትም ሐሰት የአመፅ ራስ ነው ብሎ እንደተናገረ፣ ዳግመኛም አቤቱ በጥላህ ስር ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ ለባልንጀራው ምሎ የማይከዳ ነው አለ። በወንጌልም የማይረባ ነገር የሚናገር ሁሉ ይፈረድበታል ተብሎ ተነገረ። ሁላችንም በክርስቶስ አደባባይ ፊት እንመረመር ዘንድ አለንና ጸሎቱና በረከቱ አገልጋዮቹን ምእመናን ሕዝበ ክርስቲያንን ሁላችንንም ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። ልመናው በጥምቀት የተወለድነውን ሁላችንንም ይጠብቀን ለዘላለሙ አሜን። ኔቅሎን የሚባል አንድ ሀገር ነበር። በዚያም ሀገር በሊቀ መላእክት በቅዱስ ገብርኤል ስም ቤተ ክርስቲያንን ሊሰሩ ፈቀዱ። ሊቀ መላእክት ገብርኤል በፊታቸው ተገልጦ ቦታውን ወስኖላቸዋልና እሳቸው ዘንድ ሳለ 1 ወር ያህል በሆነ ጊዜ የሚሻውን ትፈጽምለት ዘንድ አውር ንግሥትን ጠየቃት። ስለ ቤተ ክርስቲያኑ ሥራ ከንጉሥ ትለምኝልኝ ዘንድ እወዳለሁ ብሎ ጠየቃት። የሊቀ መላእክት የቅዱስ ገብርኤልን ቤተ ክርስቲያን እንድሰራ ወደ ሀገሬ እሄድ ዘንድ እንድሰናበት ነው። ንጉሡም ወደ ሀገሩ ይሄድ ዘንድ አልፈቀደለትም። አውርም ብዙ ያዝን ነበር። በዚህችም ቀን ታላቅ የብርሃን ልብስ ለብሶ ሊቀ መላእክት ገብርኤል ታየው። እሱንም ባየ ጊዜ በብዙ ደነገጠና ከምድር ላይ በግንባሩ ተደፍቶ ወደቀ። ሊቀ መላእክት ገብርኤልም አነሳውና ታውቀኛለህን አለው። እሱም ጌታዬ አላውቅህም አለው። ጌታዬ አንተ የሰማይ አምላክ እንደሆንክ አይደለህም እንደሆነ እስኪ ንገረኝ አለው። ንጉሡ እኔስ ከአሁን በቀር እንዲህ ያለ የዘላለም ብርሃን የመሰለ ምንም ፈጽሞ አላየሁም። አንተን ከመፍራት የተነሳ ሰውነቴን አርቦኛልና
ሊቀ መላእክት ቅዱስ ገብርኤልም እኔ ንጉሥም አምላክም አይደለሁም አለው። የንጉሶች ንጉሥ የጌቶች ጌታ የሚሆን የእውነተኛው አምላክ ባሪያው አገልጋዩ ነኝ እንጂ ሰማይንና ምድርን የፈጠረ እሱ ነው። የሰው ሁሉ ነፍሶች በመሃል እጁ የተያዙ ናቸው። የኔስ ስሜ ከአለቆች አንዱ በሰራዊት ጌታ በእግዚአብሔር ፊት የምቆም ገብርኤል እባላለሁ። ፍጥረቱን ሁሉ የሚገዛ የእሱ የኃይሉ መልአክ እኔ ነኝ። ፍስሐንና ሐሴትን የምናገር እኔ ነኝ። ንጽሕት ድንግል የሴቶች ሁሉ ንግሥት ከምትሆን ከማርያም ወልደ እግዚአብሔር ሰው ከመሆኑ አስቀድሞ የሐዲስ ልደትን የምስራች የተናገርኩ እኔ ነኝ። ከልጇ ግዛት በታች ያሉ የምድር ነገሥታት ሁሉ በዓለሙም ሁሉ ያሉ ድሆችን የሚያከብራቸው፣ ትዕቢተኞችን የሚያዋርዳቸው፣ የወደደውን የሚያደርግ፣ ያሰበውን የሚፈጽም እኔ አሁን እነግርሃለሁ። ይህን ካላደረግህ የትእዛዜንም ቃል ሰምተህ ካልተቀበልክ አሁን እገድልሃለሁ። መልአክ በማስፈራራትና በማስደንገጥ እንዲህ አድርጎ ተናገረው። ንጉሡም አለው፣ ተናገር ጌታዬ፣ እኔ ባሪያህ እሰማሃለሁ፣ ትእዛዝህንም እፈጽማለሁ። ለክብርህም ምስጋና ይገባል። ማለዳ ስትነሳ እንደታየሁህና እንደነገርሁህ ለንግሥት ንገራትና ወደ ሀገሩ ይሄድ ዘንድ ነግረህ አውርን አሰናብተው አለው። የተጻፈውን የቤተ ክርስቲያን አደራ ሁሉ ለአውር ሰጠው። እሱንም ፈልገው የዚህን የቤተ ክርስቲያን ገንዘብ ግን የሕንፃውንና የጌጡን አትዘንጋ፣ አስተውል። በነገርኩ መሠረት የሠራህ እንደሆነ ግን እኔ በመንግሥትህ ጠብቅሃለሁ። በዘመንህም የሚጠላህ ጠላት በተነሳብህ ጊዜ አልለይህም። ይህንንም ከነገረው በኋላ ሊቀ መላእክት ቅዱስ ገብርኤል ከሱ ተሰወረ። በረከቱ አገልጋዮቹን ምእመናን ሁላችንንም ይጠብቀን ለዘላለሙ አሜን። ዳግመኛም ንግሥት ወደ አለችበት ሄዶ ለንጉሡ የአውርን ነገር እንደነገረው ነገራት። ፀሐይ ከመውጣቱም አስቀድሞ ንጉሥ ንግሥትን እንዲጠሯት መልእክተኞች ላከ። በደረሰችም ጊዜ ያየውን ሁሉ ነገራት። እሷም ይህንኑ የመሰለ ነገር ነገረችው። እንዲህም አለችው፣ አውር በትንሽነቱ ወራት ሕፃን ሆኖ ሳለ በቤቴ ሳለው በክንፎቹ ጥላ ሲሸፍነው ክንፉንም በበላዩ ሲዘረጋበት ዘወትር አየው ነበር፣ እኔ አላውቅም ነበር እንጂ። ልጄ ሆይ አሁንም አውርን ከዚህ ተቀመጥ አትበለው፣ ከወደደበት ሀገር ይሂድ፣ ተወው። ለቤተ ክርስቲያኑም ሥራ የሚፈቅደውንና የሚሻውን ሁሉ ስጠው። ከዚህም በኋላ ንግሥት አውርን ልካ አስጠርታ የሚፈልገውን ሁሉ ገንዘብ አሰጠችው። ለቤተ ክርስቲያኑም ሥራ የፈለገውን ወርቁን ብሩን አሰጠችው። በጭቃ የተሰራውንም እንዲያፈርስና ሕንፃውን በጡብ ድንጋይ እንዲያድስ አዘዘችው። በዋንዛና በዝግባ በጥድ ምሰሶ እያቆመ እንዲሰራ። ዳግመኛም የቤተ ክርስቲያኑን ሥራ በጨረስክ ጊዜ በውስጧ የስደተኞች ማደሪያ እንዲኖር አድርግ። የእንግዳ መቀበያና የመነኮሳት መኖሪያ አዘጋጅተህ እየተቀበልክ መግባቸው፣ በሰጠሁም ገንዘብ እርዳቸው አለችው። ከዚህም በኋላ ተሰናብቷቸው ከሳቸው ዘንድ ወደ ግብፅ ለመሄድ ተነሳ። አውርም ገና በመንገድ ሲሄድ ሳለ ኔቅሎን ከሚባለው ቦታ እስኪደርስ ሊቀ መላእክት ቅዱስ ገብርኤል ይመግበው ነበር። ወንድሞቹንም ሁሉ በፍቅርና በደስታ ተገናኛቸው። በእሱ የደረሰበትን ሁሉ ነገራቸው። በሕይወት ስላገኙትም ፈጽሞ ደስ አላቸው። ያን ጊዜም አውር ተነስቶ ቀድሞ የሰራውን አፈረሰ። በዚህም የቤተ ክርስቲያኑን የሕንፃ አሰራር ንግሥት እንደነገረችው 1 ጊዜ 2 ጊዜ በጡብ ደንጊያ አደረገ። የፍጹም ሰዎችም የአውርን መምጣቱን በሰሙ ጊዜ ለሊቀ መላእክት ቅዱስ ገብርኤል ቤተ ክርስቲያን እጅ መንሻ መጡ። ለመስራትም በትጋት እየታዘዙ ደስ ብሏቸው ኖሩ። ሰይጣን ግን ቀናበት፣ የበጎ ሥራ ነገር ጠላት ነውና። ስለዚህም ነገር በዚያ ወራት ዝም ማለት አልተቻለውም። ቅዱስ ገብርኤል ግን ይረዳቸው ነበር። በረከቱ አገልጋዮቹን ምእመናንን ሁላችንንም ይጠብቀን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። በረከቱ አገልጋዮቹን ምእመናንን ሕዝበ ክርስቲያኑን ሁላችንንም ይጠብቀን ለዘላለሙ አሜን። አቅሮኔዎስንና ሚናስን ዲሙስርያን ከአንበሶች ጉድጓድ እንዳወጣቸው የሚናገር ክብር ገንዘቡ የሚሆን በጌታችን በኢየሱስ ክርስቶስ ስም ስላመኑ ንጉሥ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከአንበሶች ጉድጓድ አወጣቸው። ከቀናችና ካማረች ሃይማኖታቸውም እንዳይለወጡ
አረጋጋቸው፣ አጸናቸው በሰማይ መንግሥት የሰማዕትነትን አክሊል እስኪቀበሉ ድረስ። ከዚህም በኋላ ተሰወራቸው፣ በታላቅም ክብር ወደ ሰማይ ወጣ። ልመናው ከአገልጋዩ ጋር ይሁን ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። አቅሮኔዎስንና ሚናስን ዲሙስሪያንስ የአሞን እህት የሚሆን ዲሙስሪያን ፈራጅ በሚሆን ፈቃድህ ከአንበሶች ጉድጓድ ከመጣል ያወጣሃቸው ተቃራኒ ከሚሆን ከሰይጣን ሥራ በሥራ ልዩ የምትሆን ገብርኤል ሆይ አላፊ ጠፊ ከሚሆን ከዓለም ትካዜ እኔን ባሪያህን ኃይለ ኢየሱስን አድነኝ። የሚያዝን ሰው አጥንቶቹን ያደርቃልና። በረከትህ ቃል ኪዳንህ አገልጋዮችን ምእመናትን ሁሉ ይጠብቅልን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።